በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ሰላም እግዚአብሔር ከሁላችን ጋር ይሁን። የእናታችን የቅድስት ድንግል ማርያም በረከት፣ ረድኤት፣ አማላጅነት አይለየን። እግዚአብሔር አምላካችን የጀመርነውን ይህንን ጾም የበረከት የንስሐ አድርጎ በቸርነቱ ይቀበልልን። ውድ ኦርቶዶክሳውያን እንግዲህ በዚህ የቲክቶክ እና የዩቲዩብ ቻናል ጾመ ፍልሰታ ከገባ ጊዜ ጀምሮ እንደ እግዚአብሔር ፈቃድ በየቀኑ አጫጭር የ10 ደቂቃ ቪዲዮችን ትምህርቶችን እየተማማርን እንገኛለን። ይሄ አገልግሎት ለሁሉም ሰው እንዲዳረስ በዩቲዩብ ቻናሉም በቲክቶኩም ፎሎ በማድረግ ላይክ፣ ሼር፣ ሰብስክራይብ በማድረግ የዩቲዩብ ቻናሉን በተለይ ለሌሎች እንዲደርስ አገልግሎቱ እንድታደርጉ በዚሁ አጋጣሚ ማሳሰብ እወዳለሁ። በዚህ ቪዲዮ ዛሬ በቅዳሴ መካከል የተነበበውን የወንጌል ክፍል አንስተን ጥቂት እንማማራለን። እግዚአብሔር አምላካችን በቅዱስ መንፈሱ ምስጢሩን ጥበቡን ገልጦ ሁላችንንም እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወንጌላዊው ቅዱስ ዮሐንስ በራእዩ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ ይላል። የእግዚአብሔር ቤተሰቦች ሰንበተ ክርስቲያን ቅድስት ወይም እሁድ የጌታ ቀን ትባላለች። በሐዲስ ኪዳን የክርስቲያኖች ሰንበት እሁድ ናት። በመጽሐፍ ቅዱስ ሰንበተ አይሁድ የምትባለው ዕለት ቀዳሚት እንደሆነች እናውቃለን። የሐዲስ ኪዳኗ ሰንበት ግን ቅድስት የምትባለው ሰንበተ ክርስቲያን ቅድስት እየተባለች የምትጠራው እሁድ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳባት፣ የሞትን መውጊያ የሰበረባት፣ ዓለም የተፈጠረባት፣ ክርስቶስ ዓለምን ለማሳለፍ ዳግም ወደዚህ ምድር የሚመጣባት እንደሆነች በቤተ ክርስቲያን ሊቃውንት ዘንድ የምትታሰበው የምትታመነው ቀን ናት። በዚህ ቀን እንግዲህ በመንፈስ መሆን እንደሚገባ፣ መንፈሳዊ ስራ መስራት እንደሚገባ፣ በሰንበት በጎ ማድረግ ተፈቅዷል ብሎ ጌታ እንደተናገረ እግዚአብሔር የሚከብርበትን እግዚአብሔር የሚደሰትበትን የነፍስ የሆነውን የቅድስና ስራ የምንሰራበት ዕለት መሆኑን ሁላችንም እናውቃለን። ስለዚህ በዕለተ ሰንበት ይልቁንም በእንዲህ አይነቱ የጾም ወቅት ወደ ቤተ ክርስቲያን በመሄድ ቅዳሴ በማስቀደስ ቃለ እግዚአብሔር በመስማት ከዛም በኋላ በሚኖረን ጊዜ በጎ በመስራት የታመመ በመጠየቅ የታሰረ በመጠየቅ የተቸገረ በመርዳት መንፈሳዊ የሆነ ስራ በመስራት ልናሳልፈው እንደሚገባ በዚሁ አጋጣሚ ለማሳሰብ ነው። እንግዲህ ዛሬ በቅዳሴ መካከል የተነበበው ወንጌል የሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 ድረስ ያለው ጌታችን በምሳሌ ያስተማረው ትምህርት ነው። እንግዲህ ይሄ የምሳሌ ትምህርት በተለይ በዚህ ጾም እንዴት ባለ ሁኔታ በእግዚአብሔር ፊት ለጸሎት መቆም እንዳለብን፣ ጾማችን፣ ጸሎታችን፣ እግዚአብሔር ቤት መመላለሳችን ከግብዝነት የራቀ እግዚአብሔር የሚደሰትበት እውነተኛ የሆነ ሊሆን እንደሚገባ ነው ክርስቶስ በዚህ ትምህርት ያስተማረው። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾማችን፣ ጸሎታችን፣ ምጽዋታችን ምን መምሰል እንዳለበት፣ እንዴት መቅረብ እንዳለበት በማቴዎስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ አስተምሮናል። እግዚአብሔር ቢፈቅድ ይህንን ምዕራፍ በሌላ ጊዜ እንመለስበታለን። ነገር ግን ባጭሩ በዚህ ክፍል ላይ ጌታችን ስለ ምጽዋት ሲያስተምር፣ ስለ ጸሎት ሲያስተምር፣ ስለ ጾምም ሲያስተምር አንድ ነገር መሰረት አድርጎ ደጋግሞ እንደነገረን እንመለከታለን። ይኸውም ስንጸልይም ስንጾምም ስንመጸውትም ከግብዝነት በራቀ ሁኔታ ልናደርገው እንደሚገባ ነው ጌታ የነገረን። በዚሁም ምሳሌ በሉቃስ ወንጌል ምዕራፍ 18 ቁጥር 9 ጀምሮ ባለው ምሳሌ ላይም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችንም በጣም ለሚንቁ ይህንን ምሳሌ ነገራቸው ይላል። የእግዚአብሔር ቤተሰቦች የጽድቃችን ምንጭ እግዚአብሔር ነው። ሰው በራሱ ጻድቅ ሊሆን አይችልም። ስለዚህ እኔ ጻድቅ ነኝ፣ እኔ እውነተኛ ነኝ፣ እኔ እግዚአብሔርን መፈራ ነኝ ብሎ በራስ ጽድቅ መደገፍ፣ በራስ ማስተዋል አትደገፍ እንደሚል መጽሐፍ የግብዝነት ሕይወት እንደሆነ፣ ብንጸድቅ ወይም በጎ ብንሆን መልካም ብናደርግ የዛ ሁሉ ምንጭ እግዚአብሔር እንደሆነ በማመን ክብሩን ለእግዚአብሔር መስጠት እንደሚገባ እናስተውላለን። በዚህ ክፍል ግን ጌታ የነገረን እንዲህ አይነት ሰዎች እንዳሉ፣ ጻድቃን እንደሆኑ በራሳቸው ይታመናሉ፣ ሌላውን ደግሞ በጣም ይንቃሉ። ይሄ የእውነተኛ ጽድቅ መገለጫ አይደለም። የእውነተኛ ጻድቅነት መገለጫ አይደለም። እውነተኛ ቅዱሳን፣ እውነተኛ የእግዚአብሔር የሆኑ ሰዎች ትሑታን ናቸው።
በሌላው ላይ ራሳቸውን አያስታብዩም፣ አይመኩም። ትህትናን ገንዘብ በማድረግ ከኔ ይልቅ ወንድሜ ይበልጣል በሚል መልካምነት ይታወቃሉ እንጂ ሌላውን በመናቅ የሚታወቁ አይደሉም እውነተኛ ቅዱሳን። ስለዚህ ክርስቶስ ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸዋል። ምሳሌው ባጭሩ መጽሐፍ ቅዱሱን አንብቡት። የሉቃስ ወንጌል ምዕራፍ 18 ቁጥር 9 ጀምሮ እስከ 14 ላይ ነው ያለው። ሁለት ሰዎች ለጸሎት ወደ ቤተ መቅደስ ወጡ ይላል። አንደኛው ፈሪሳዊ ነው፣ አንዱ ደግሞ ቀራጭ ነው። እንግዲህ እነዚህን ሁለት ሰዎች ባጭሩ ለማብራራት ፈሪሳውያን የሚባሉት በክርስቶስ ዘመን የነበሩ የላይኛው ክርስቶስ የተናገረው ሐሳብ የሚገልጣቸው ራሳቸውን ጻድቅ የሚያደርጉ የሚታበዩ ግብዞች፣ ከነሱ ውጪ ጻድቅ፣ ከነሱ ውጪ መልካም የሚሰራ፣ ከነሱ ውጪ እግዚአብሔርን የሚያምን ሰው እንደሌለ የሚያስቡ ነገር ግን በአንደበታቸው ይናገሩታል እንጂ ያንን የሚናገሩትን በሕይወት የማይኖሩት እውነተኛ ሕይወት በእነሱ ዘንድ የሌለ ከንግግር ባለፈ በሕይወት የሚገለጥ ክርስትና የሌላቸው ማለት ነው። ቀራጮች የሚባሉ ደግሞ እንደምታውቁት እስራኤላውያን ክርስቶስ በስጋ በዚህ ምድር በተመላለሰበት ዘመን በሮማውያን ቅኝ ግዛት ስር የነበሩበት ጊዜ ነው የነበረው። በዚህ ወቅት በሮማውያን ቅኝ ግዛት ውስጥ እንደመሆናቸው ከወገኖቻቸው ከእስራኤላውያን ለሮም መንግስት ግብር የሚሰበስቡ ሰዎች ነበሩ። እነዚህ ቀራጮች ይባላሉ። ጌታ ሰውን የማይንቅ ሰውን በስራው በማንነቱ የማይንቅ እውነተኛ አምላክ ስለሆነ ማቴዎስ ከ12ቱ ሐዋርያት አንዱ የሆነውን ቅዱስ ማቴዎስን ከዚህ የቀራጭነት ግብር ጠርቶ ደቀ መዝሙር እንዳደረገው የማቴዎስ ወንጌል ምዕራፍ 9 ቁጥር 9ን ስናነብ እንመለከታለን። ታዲያ እነዚህ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። ቀራጩ በመታበይ እንዲህ ብሎ ጸለየ። ጌታ ሆይ እንደ ሌሎች ሰዎች ኃጢአተኛ እንደዚህም ሰው ቀራጭ ስላላደረከኝ አመሰግንሃለሁ። በሳምንት 2 ቀን እጾማለሁ፣ ካለኝ ከ10 እንዳወጣለሁ እያለ የትዕቢት የመታበይ ራስን ከፍ ከፍ የማድረግ ሌላውን የመናቅ አይነት ጸሎት በእግዚአብሔር ፊት አቀረበ። ቀራጩ ግን እንዲህ አደረገ ይለናል። ቁጥር 13 ላይ ስትመለከቱ ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም፣ ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ አለ። ዋናው የዚህ መልእክት ሐሳብ ያለው እዚህ ውስጥ ነው። ክርስቲያኖች እንደ ቀራጩ ነው ልንሆን የሚገባው። ጸሎታችን የሚሰማው፣ አገልግሎታችን በእግዚአብሔር ፊት ዋጋ ያለው የሚሆነው በትህትና ስናቀርበው፣ ራሳችንን ዝቅ በማድረግ ስናቀርበው፣ በደለኛነታችንን ኃጢአተኛነታችንን በእግዚአብሔር ፊት ገልጠን ራሳችንን ስናዋርድ እንደሆነ ከቀራጩ ሕይወት እንማራለን። ቀራጩ ያኛው ስለ እሱ ነው የጸለየው፣ እሱን ነው ሪፈር እያደረገ የጸለየው። እንደዚህ ሰው ስላልሆንኩ አመሰግንሃለሁ እያለ እሱን ምሳሌ እያደረገ የመታበይ ጸሎት ጸለየ። ቀራጩ ግን ራሱን ዝቅ አድርጎ በርቀት ሆኖ ደረቱን እየደቃ የራሱን ኃጢአትና በደል እያሰበ አምላክ ሆይ እኔን ኃጢአተኛውን ማረኝ አለ። ሁላችንንም በምህረቱ ይጎብኘን። ሁላችንም ኃጢአተኞች ነን። እግዚአብሔር የምህረት አምላክ ነው። ኃጢአታችን ብዙ ቢሆን እንኳን ማረኝ ይቅር በለኝ ብለን በፊቱ ስንወድቅ እግዚአብሔር ኃጢአታችንን ያስተሰርይልናል። ኃጢአት የለብንም ብንል እሱን ራሱ ሐሰተኛ እናደርገዋለን፣ እውነትም ደግሞ በእኛ ውስጥ የለም ነው የሚለው ቅዱስ ዮሐንስና እንደ ቀራጩ ራሳችንን ዝቅ ማድረግ አለብን። በተለይ በዚህ የጾም ወቅት፣ በዚህ የሱባኤ ጊዜ ራሳችንን ዝቅ በማድረግ በእግዚአብሔር ፊት ራሳችንን በማዋረድ ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን በእግዚአብሔር ፊት ተቀባይነት እንዲኖረው ትሁት ሰብዕናን ገንዘብ አድርገን እንደ ቀራጩ ራሳችንን ዝቅ ማድረግ እንዳለብን ይሄ ትምህርት ያስተምረናል። ምሳሌውን ሲጠቀልል ጌታ ምን አለ? እውነት እላችኋለሁ ከዛ ከቀራጩ ይልቅ ከዛ ከፈሪሳዊው ይልቅ ይሄ ቀራጩ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን በእግዚአብሔር ፊት ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን በእግዚአብሔር ፊት የሚያዋርድ ሁሉ ደግሞ ከፍ ይላል ብሎ ትህትናን፣ ራስን በእግዚአብሔር ፊት ማዋረድን ገንዘብ እንድናደርግ በሕይወታችን ይህን ምሳሌ ክርስቶስ አስተምሮናል። ስለዚህ በትህትና አገልግሎታችንን ሁሉ እንድንፈጽም አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። ጾማችንን፣ ጸሎታችንን፣ ስግደታችንን በቸርነቱ ይቀበልልን። ይህንን የዩቲዩብ ቻናል ሁላችሁም ሰብስክራይብ እንድታደርጉ
ፎሎ እንድታደርጉ በዚሁ አጋጣሚ አሳስባችኋለሁ። ሰላም ሁኑ።